ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ እንግዲህ በባለፈው ፓርት 1 የቀጠለ ፓርት 2ን የዩኒት 2 ይዤላችሁ መጥቻለሁ ማለት ነው። ዩኒት 2 ፓርት 2 ላይ ሪከርዲንግ ኤንድ ቢዝነስ ትራንዛክሽን እናያለን ባልኳችሁ መሰረት እሱን ይዤላችሁ መጥቻለሁ ማለት ነው። ከዛ በፊት ይሄ ቻናል ኢኮኖሚክስ ቱቶሪያልስ ቻናል ነው። ማንኛውም ሌሰንም ሆነ ሚድና ኤግዛም ጥያቄዎች የሚሰሩበት ቻናል ስለሆነ ሰብስክራይብ እያደረጋችሁ እንድታበረታቱኝ እላለሁ። ሌላው ቪዲዮውን እስከ መጨረሻው ድረስ በመከታተል እንዴት ነው ማንበብ ያለብን ሃይላይት ለመስጠት ነው እዚህ የመጣሁት። እንዲሁም ደግሞ በጣም ከባድ አድርጋችሁ የምታስቡት ሰዎች እንዳላችሁ አውቃለሁ እና በጣም ቀለል አድርጋችሁ አስቡት። እኔም እዚህ ቀለል አድርጌ ነው ማስረዳችሁ። ወደ ዛሬው ሌሰናችን እንገባለን ማለት ነው። የዛሬው ሌሰናችን ሪከርዲንግ ቢዝነስ ትራንዛክሽን እንዴት ነው ቢዝነስን ልንመዘግበው የምንችለው የሚል ይሆናል ማለት ነው። ስለዚህ እንግዲህ ሪከርዲንግ ማለት መመዝገብ ከሆነ የሆነ የሚመዘገብበት ነገር ያስፈልጋል ማለት ነው። ያ የምንመዘግብበት ነገር ደግሞ የተለያዩ ነገሮች ሊሆን ይችላሉ ማለት ፓርት ሊኖራቸው ይችላል። የመጀመሪያው የምናየው ጆርናል ነው። ጆርናል ማለት it is a book of original entry book of original entry የመጀመሪያው ገና መጀመሪያ ላይ አካውንቲንግ የመጀመሪያ ስቴፑ ጆርናል ላይ መመዝገብ ነው ማለት ነው። ለዛ ነው ኦሪጂናል ኢንትሪ የተባለው። ስንመዘግብ ቀጥታ ጆርናል ላይ ነው የምንመዘግበው ማለት ነው። ለዛ ነው ኦሪጂናል ኢንትሪ የተባለው። ሌላው ጆርናል is a chronological. what is chronological? Chronological means arrangement in order of time ማለት አንድ ቢዝነስ ትናንትና የሰራውን እና ዛሬ የሰራውን ማንኛውን ነው ቀድሞ የሚመዘግበው ማለት ነው? ትናንትና የተሰራው ማለት ነው። ስለዚህ የጊዜ ቅደም ተከተል አለው። ክሮኖሎጂካሊ ነው የሚመዘግበው፣ በጊዜ ቅደም ተከተል ነው የሚመዘግበው ማለት ነው። ሪከርድ ኦፍ ቢዝነስ ትራንዛክሽን ምንድነው የሚመዘግበው? ቢዝነስ ትራንዛክሽንን ማለት ነው። that is simple. ሌላው a journal entry is the recording of a business transaction in the journal. journal entry ማለት ምን ማለት ነው? እነኚህን ጆርናል ምንድነው እና ጆርናል ኢንትሪ ምንድነው የሚለው ለይታችሁ ማወቅ አለባችሁ። ጆርናል ማለት መጽሐፉ ነው ወይም ደግሞ የሆነ ዶክመንት ነው የሚመዘገብበት ማለት ነው። ሌላው ጆርናል ኢንትሪ ከሆነ ግን እዛ መጽሐፍ ውስጥ የሚመዘገቡት ምኖች ትራንዛክሽኖች በቃ በቀላል ደረጃ ማለት ነው። ስለዚህ ጆርናል ኢንትሪ is the recording of a business transaction in the journal የሚመዘገቡ ቢዝነስ ትራንዛክሽኖች የት ውስጥ? ጆርናል ውስጥ ማለት ነው። ሌላው a journal entry shows all the effects of all the effects of a business transaction as expressed in debit or credit. debit እና credit ላይ expressed የሚደረጉ እያንዳንዱ ኢፌክቶቹ እነኛ ኢፌክት የሚያመጡ ማለት ነው። ወይ ዴቢት ወይ ክሬዲት ኢፌክት የሚያመጡ ትራንዛክሽኖች ቢዝነስ ትራንዛክሽኖችን የሚያሳይ ነው ይሄ ኢንትሪ የምንለው ማለት ነው። ጆርናል ኢንትሪ ምክንያቱም እነኛ የሚመዘገቡ ነገሮች ስለሆኑ የምንመዘግበው ደግሞ ምንድነው ኢፌክት ካመጡ ወይ ክሬዲት ባላንስ ወይ ዴቢት ባላንስን ቼንጅ የሚያመጡ ከሆነ ነው የምንመዘግበው ብለናል አይደለ? ለዛ ነው ማለት ነው። ሌላው ታይፕስ ኦፍ ጆርናል አለ። እንግዲህ እንዴት ምንድነው ጆርናል እና ጆርናል ኢንትሪ ምንድነው ካልን ታይፕ ኦፍ ጆርናል ምንድናቸው የሚለውን እናያለን ማለት ነው። there are two types of journal አሉ ማለት ነው, which is general journal and special journal. የሁለቱ ልዩነት ምንድናቸው? general journal is a two column books. ስንት ኮለመን አለው? ሁለት, which is debit and credit ማለት ነው, used to record all kind of transactions. ምንድነው? ሁሉንም kind of ትራንዛክሽኖችን ለመመዝገብ የሚጠቅም ነው። ይሄ ነው ልዩነቱ። all kind of transaction ለመመዝገብ የሚጠቅም ከሆነ it is general journal ማለት ነው። አጠቃላይ የአመቱን ከአመት እስከ አመት ያለውን አጠቃላይ ትራንዛክሽን አንድ ቡክ ላይ ወይም ደግሞ ኦሪጂናል ቡክ ላይ የምናሰፍር ከሆነ ምንም አይነት ይሁን ሳልስም ይሁን ግዢም ይሁን እንዲሁም ደግሞ ሰርቪስ ረቨኑም ይሁን ሰፕላይም ይሁን የፈለግነው ብቻ ቢዝነሱ ያከናወነው ነገር all kind ይለናል። ሁሉንም በሙሉ አንድ ላይ የምናሰፍር ከሆነ that is general journal ማለት ነው። what about special journal? A special journal is a journal designed to record frequently occurring identical transaction.
ተመሳሳይ ትራንዛክሽን ነው የሚመዘገብበት ይሄኛው ደግሞ ነገር ግን ምን ይሆነ በጣም በተደጋጋሚ ቢዝነሳችን ውስጥ በተደጋጋሚ የሚሰሩ ስራዎች ሊኖሩ ይችላሉ ለምሳሌ አንድ መርቻንዳይዝ ካምፓኒ የሆነ ማለት እቃዎችን የሚሸጥ ማለት ነው ለፕሮፊት ሶ ያ ነገር ተደጋጋሚ ነገር ሊኖረው የሚችለው ምንድነው ወይ ፐርቼዝ ነው ሸጦ ገዝቶ ለትርፍ ለመሸጥ ወይም ደግሞ ሳልስ ነው ተደጋጋሚ ሊኖረው የሚችለው ስለዚህ ሳልስ የራሱ አካውንት ወይም ደግሞ ጆርናል እንሰራለታለን ፐርቼዝም የራሱ ጆርናል እንሰራለታለን ሶ እንደዛ የሚሆን ከሆነ ላንድ ተመሳሳይ አይዴንቲካል ለሆነ ትራንዛክሽን ነገር ግን ፍሪኩዌንትሊ ለሚከሰት የምናዘጋጀው ከሆነ that is a special journal ማለት ነው ኤግዛምፕል ስፔሻል ጆርናል ከምንላቸው ውስጥ እንዳልኳችሁ ሳልስ ማድረግ እንችላለን እንዲሁም ደግሞ ፐርቼዝ ጆርናል አለ ለምንገዛው ካሽ ፔመንት የካሽ ክፍያ አለ ካሽ የምንቀበል ከሆነ ያው ስንገዛ ካሽን እንከፍላለን አይደለ ሶ ለካሽም ለብቻው ለፐርቼዙ ለብቻው ለሪሲፕቱ ለካሽ ሪሲፕቱ ለብቻው ለሳልሱ ለብቻው that is a special journal because it occurs or it records identical transaction ማለት ነው that is special journal ማለት ነው so ሌላው ልናየው የምንችለው በዚህ ውስጥ ቢዝነስ ትራንዛክሽን ሪከርድ ስናደርግ ጆርናላይዝ ማለት ራሱ ምን ማለት ነው ጆርናላይዝ ማድረግ ተርሙ ምንድነው it is refers to the process of recording business transaction in journal ጆርናል መመዝገቢያው ከሆነ ጆርናላይዚንግስ it is a process አይደል በውስጡ ፕሮሰስ ይዛል ምን የማድረግ የመመዝገብ በቃ ሌላ ነገር የለው ስለዚህ ያንን ትራንዛክሽን የመመዝገብ ፕሮሰስ it is journalizing በመባል ይታወቃል there are 3 ስቴፖች አሉት እነሱንም በተናጠል ማየት እንችላለን ማለት ነው የመጀመሪያው ስቴፕ ሊሆን የሚችለው ምንድነው ማለት ነው collect source documents የሚያስፈልጉን ዶክመንቶች መፈለግ ነው አይደለ ለመመዝገብ it should gives complete information about the transaction ዶክመንቶቹ ማለት ነው complete የሆነ ኢንፎርሜሽን መስጠት አለባቸው such as ቀኑ date and parties and amount of money and term of payment ለምሳሌ ክፍያ ከሆነ shipment of payment የሚባል አለ ዩኒሲሪ ላይ ተማሩታላችሁ shipment on the shipping point እና destination የሚባል አለ ያ ማለት ሲሸጡ ይሆነን ሳልስ ስታደርጉ ዴሊቨሪ የምታደርጉት ገዢው ቤት ድረስ ነው ወይንስ ደግሞ ከናንተ ጋር ነው መጥቶ የሚወስደው እናንተ ጋር መጥቶ የሚወስድ ከሆነ ሳልስ አት ሺፒንግ ፖይንት ይሆናል ቤቱ ድረስ የምትወስዱለ ከሆነ ዴሊቨሪ ኮስት በእናንተ የምትችሉ ከሆነ ደግሞ ሳልስ አት ዴስቲኔሽን ይሆናል ማለት ነው ሶ እነሱ ነው የሚለው እነኚህ መረጃዎች መያዝ አለበት መጀመሪያ እኛ መያዝ አለብን ዘን ሁለተኛ አናላይዝ ትራንዛክሽኑን አናላይዝ ማድረግ አለብን ያ ማለት ዲተርማይኒንግ ስፔሲፊክ አካውንትስ አፌክትድ ማንኛው አካውንት አፌክት እንደሚሆን ይሄ ከዚህ በፊት ብየዋለሁ አንድ ትራንዛክሽን ለመባል የሆነን አካውንት ቢያንስ አትሊስት ማለት ነው እዚህ ጋር ያዙልኝ አትሊስት 2 አካውንት አፌክት መደረግ አለበት ሁለት አካውንቶችን አፌክት ለመደረግ አለበት ማለት ነው ለምሳሌ ሁለት አፌክት እንዴት ይደረጋል ስንሸጥ ለምሳሌ ሳልስ አካውንት አለ ሳልሳችን አፌክት ይደረጋል እንዲሁም ደግሞ ገቢ እናገኛለን አይደለ ካሽ አፌክት ይደረጋል አትሊስት 2 አካውንት አፌክት ተደረገ ማለት ነው that is በቃ ሌላው ክላሲፊኬሽን ኦፍ ዘ አካውንት አፌክትድ ከዛ አፌክት የተደረገው ማንኛው ነው ብሎ መለየት ዳይሬክሽን ኦፍ ዘ ኢፌክት ኦር ኢንክሪዝ ነው ወይስ ዲክሪዝ ነው ዳይሬክሽኑ ኢፌክቱን ዳይሬክሽን መለየት እንዲሁም ደግሞ ሌላው ሶስተኛው ስቴፕ ደግሞ ጆርናላይዝ ማድረግ የሚል አለ ማለት ነው ሶ ጆርናላይዝ ማድረግ እንግዲህ ሪከርድ ዘ ዱዋል ኢፌክት ያው ከላይ እንደነገርኳችሁ ሁለት ኢፌክት ማለት ነው ኦፍ ትራንዛክሽን ኢን ዘ ክሮኖሎጂካል ኦርደር በጊዜ ቅደም ተከተል ዩዚንግ ዘ ሩልስ ኦፍ ዴቢት ኤንድ ክሬዲት የሁለቱን ሩል በመጠቀም ዱዋል ኢፌክቱን ኢፌክት አድርጎ ሁለቱን ኢፌክት ቼክ አድርጎ መመስገም ማለት ነው ጆርናላይዝ ማድረግ ሶ ጨረሰን ማለት ነው ስቴፖቹ ይህን ይመስላሉ እንግዲህ ጆርናላይዝ ለማድረግ ያሉ ስቴፖች ማለት ነው እና ምን አይነት ትራንዛክሽን እንደሚመዘገብ እዚህ ጋር ማየት ትችላላችሁ ኢቨንቶቹ ለምሳሌ የመጀመሪያው ፐርቼዝ ኮምፒውተር ይሄ ትራንዛክሽን አለው አይደለ ስለዚህ መመዝገብ አለበት ዲስከስ ፕሮዳክት ሁለተኛው ላይ ዲስከስ ፕሮዳክት ዲዛይን ዊዝ ፖቴንሻል ካስተመርስ ስለ ፕሮዳክት ዲዛይናችን አወራን ሶ ይሄ መመዝገብ አለበት እንዴ የለበትም ይሄኮ ምክክር ነው ሶ ምንም አይነት ትራንዛክሽን ኤክስቼንጅ የለውም ስለዚህ ይሄ መመዝገብ የለበትም ሌላው ፔይ ረንት የኪራይ መክፈል የካምፓኒ ሊሆን ይችላል የቤት ኪራይ ሊሆን ይችላል that is ይሄም ምንድነው ትራንዛክሽን አለው ማለት ነው ስለዚህ ይሄ ይመዘገባል ይሄ ዶንት ሪከርድስ ማለት ነው ዶንት ሪከርድ መደረግ የሌለበት የሁለተኛው ወይም ደግሞ የመካከለኛው ነው ማለት ነው ሶ
እዚህ ጋር እንደምታዩት ሪከርድ መደረግ አለበት የመጀመሪያው ይላል yes ይላል የሁለተኛው ነው ይላል የሶስተኛው yes ይላል ማለት ነው ሌላው ኤግዛምፕሎችን እንዴት እንመዘግባለን ጆርናላይዝ ስናደርግ እንግዲህ ስንመዘግብ ሁለት ስቴፖችን ማሟላት አለብን ያ ማለት አንደኛ ፎርሙን ማሟላት አለብን ጆርናል ምን አይነት ፎርም አለው የሚለውን ማሟላት አለብን አይደለ እሱን ማሟላት አለብን ሁለተኛ ደግሞ እንዴት ነው ኢንደንት የሚባል ነገር አለ ኢንደንት ማለት ምን መሰላችሁ ለምሳሌ የመጀመሪያው ዴቢት እና ክሬዲት አለው አይደለ ይሄ ጋር ዴቢት ቢኖር ይሄ ጋር ደግሞ ክሬዲት አለ አንድ ነገር ዴቢት ላይ አፌክት የማያደርግ ነገር ክሬዲት ላይ ሊመዘገብ አይችልም ስለዚህ ዴቢት ላይ አፌክት የሚደረገው ወደዚህ ወጣ ብሎ ለምሳሌ ካሽ ከሆነ ካሽ እንደዚህ ወጣ ብሎ ይመዘገባል ክሬዲት ላይ ከዚያ በኋላ ካሽ ለምንድን ነው ያወጣ ነው ሰፕላይ ለማግኘት ከሆነ ወይም ደግሞ ካሽ የገባው ወይም ደግሞ ካሽ ያገኘነው ለምንድን ነው አሁን እዚህ ጋር ዴቢት ስለሆነ ካሽ መጣ ነው ምንለው ካሽ ያገኘነው ምንድነው ረቨኑ ሰጥተን ሊሆን ይችላል ስለዚህ ኢንደንት የምንለው እዚህ ጋር ረቨኑ እንላለን ረቨኑ ሰርቪስ ነው ስለዚህ እዚህ ጋር ወጣ ብለን እዚህ ጋር 5000 ከሆነ 5000 እንጽፋለን እዚህ ጋር ካሽ 5000 ገብቶልናል ማለት ነው ስለዚህ ኢንደንታቸውን ተመልከቱ ካሽ ወደ ሌፍት በኩል ወጣ ያለ ነው አይደለ ረቨኑ ገባ ያለ ነው ዛት ኢዝ ኢንደንት ረቨኑ የቀጣዩ ትራንዛክሽን የክሬዲት ማለት ነው ክሬዲት የተደረገው ረቨኑ ስለዚህ ኢንደንቱ እንደዚህ ገባ ብሎ መጻፍ አለበት ከዚህ ደግሞ ከቁጥሩ በኩል ብናየው ደግሞ ዴቢት እና ክሬዲቱን ለማግኘት ካሹ ኢንደንቱ ወደ ኋላ ወደ ሌፍት ወጣ ያለ ስለሆነ ይሄኛው ወጣ ይላል ይሄኛው ደግሞ ረቨኑ ገባ ያለ ስለሆነ ረቨኑ ገባ ያለ ተደርጎ ይጻፋል ማለት ነው እነኚህ ነገሮች ካስታወስን እንዴት ይመዘገባል የሚለውን ማየት እንችላለን ስለዚህ አጠቃላይ ጆርናል ፎርሙ ይሄን ይመስላል general journal የሚል አለ general journal ርዕሱ ነው ዘን እዚህ ላይ to the right journal ዋና አለ ከዚያ date አለ journal title and explanation ማለት ለምንድን ነው ትራንዛክሽኑ የተካሄደው ከዚያ ሪፈረንስ አለ ሪፈረንስ ማለት የቻርት ኦፍ አካውንት ብያችኋለሁ አይደለ ከዚህ በፊት አንድ ድርጅት የራሱ ቻርት ኦፍ አካውንት አለው የነኛ ነምበር ለምሳሌ ካሽ ስንት ነው 111 ከሆነ እነኛ ጋር 111 ብለን እንጽፋለን ማለት ነው ዛት አካውንት ነምበር ማለት ነው የሚጻፍበት እዚህ ጋር ዘንድ ዴቢት አለ ክሬዲት አለ የትራንዛክሽኑ ሁኔታ ነው የሚለየው ማለት ነው ይሄን ቢጤ ፎርም ካለው እንግዲህ ኤግዛምፕሉ ሴፕቴምበር 1 ስቶክ ሆልደርስ ኢንቨስትድ 15000 ካሽ ኢን ዘ ኮርፖሬሽን ኢን ኤክስቼንጅ ፎር ሼር ኦፍ ዘ ስቶክ ማለት ነው እንግዲህ 15000 ኢንቨስት አድርጓል ካሽ ስለዚህ ይሄ ድርጅት አሁን ምን አግኝቷል ካሽ ገቢ አግኝቷል ቀን ይሄው 2010 ብላችሁ ከዚያ በኋላ ሴፕቴምበር ወር ላይ ሌላው እቺኛዋ እዚህ ጋር እንደዚህ ብትከፍሏት የተመረጠ ነው ምክንያቱም በሴፕቴምበር ወር ሌላ ትራንዛክሽን ቢኖር ሴፕቴምበርን 10 ከምጽፉ እዚህ ጋር ለምሳሌ በ5 ቢኖር እዚህ ጋር 5 ብለን ጽፈን ቀጥታ መዝገብ ስለምንችል ማለት ነው እንደዚህ ትከፈላለች እቺኛዋ ቀኗ ወሯና ቀኗ ትለያለች ማለት ነው ዘን ሲቀጥል እንግዲህ ካሽ ነው የገባው ብለናል እዚህ ጋር ያ ካምፓኒ ካሽ አግኝቷል ክሬዲት ወይም ደግሞ ምን እናደርገው ማለት ነው ዴቢት የምናደርገው ማን ነው ካሽ ይሄው ወጣ ብሏል ኢንደንቱ ካያችሁ በካሹ እንትን ካሽ ስላገኘ ምንድነው የሰጠው የሆነ ኮመን ስቶክ ወይም ደግሞ ሼር ኦፍ ስቶኩን የሆነ ለዛ ለሰውዬ ወይም ደግሞ ለገዛው ሰውዬ ኢንቨስት ላደረገው ሰውዬ ግማሽ ፓርቷል የሆነች ፓርት ከፍሎ ሰጥቷል ማለት ነው ስለዚህ ኮመን ስቶክ ክሬዲት አድርጎበታል ወይም ደግሞ የሆነ ሰው ተጋሪ የሚጋራ ሰው ገብቷል ማለት ነው ካሽ አግኝቷል ነገር ግን ኮመን ስቶን ክሬዲት አድርጓል 15000 ክሬዲት ላይ ካሽ ግን 15000 ዴቢት ይሆናል በዚህ መልኩ ጆርናልን ምን እናረጋለን ሪከርድ እናረጋለን ማለት ነው ዛቲስ ቀጣይ የምናየው ሌድጀር ሌሎች አካውንቶች እንግዲህ ከሌድጀር እና ጆርናል ስንመዘግብ ብዙ አይነት መመዝገቢያ ቦታዎች ይኖራሉ ብያቸዋለሁ አይደለ መጽሐፎች ይኖራሉ የመጀመሪያው ጆርናል ነው አየን እንዴት እንደሚመዘገብ ሁለተኛው ደግሞ ሌድጀር ወይም ደግሞ ሌድጀር የሚለው አካውንት ነው ማለት ነው ሌድጀር የሚል አካውንት ነው ይሄኛው አካውንት ከጆርናል በመንድን ነው የሚለየው it is a group of account ነው ብዙ አካውንቶችን ይይዛል it is a book of secondary entry ያኛው ምን ነበር ኦሪጂናል አይደለ ኦሪጂናል ነበር ይሄኛው ግን secondary entry ነው ያ ማለት secondary ያልነው ምንድነው ሌጀር ላይ ከጆርናል አምጥተን ነው የምንመዘግበው ለዛ ነው secondary ያልነው ማለት ነው it refers to a kind of folder የሆነ ፎልደር ነገር ነው or ring or binder used to arrange and put in one place
all accounts used by a business በቢዝነሱ በሁሉም በቢዝነሱ በአጠቃላይ የተጠቀምነውን አካውንት አንድ ላይ የምናስቀምጥበት ሰብስበን የምናስቀምጥበት ሰከንደሪ ኢንትሪ ከሆነ ምንድነው ሁለተኛ ደረጃ ላይ የምናስገባበት ከሆነ የግሩፕ ኦፍ አካውንት ከሆነ ሌጀር ነው ማለት ነው ሌጀር እንዴት ፖስት እንደሚደረግ ወደ ሌጀር ከጆርናል ስለሚመጣ ነው ሰከንደሪ ኢንትሪ የሚሆነው አልኳችሁ አይደለ እሱን እናያለን ማለት ነው ሌላው ታይፕ ኦፍ ሌጀር አሉ ታይፕ ኦፍ ሌጀር ጀነራል ሌጀር እና ስፔሲፊክ ሌጀር በመባል ይታወቃሉ ወይም ደግሞ ስፔሲፊክ ሳይሆን ሰብሲዲያሪ ሌጀር ባይ ዘ ወይ እዚህ ጋር ሰብሲዲያሪ እኔ ተሳስቼ ነው ሰብሲዲያሪ እና ስፔሲፊክ ሌጀር ይለያያሉ በፍጹም ሰብሲዲያሪ ሌጀር እና ስፔሲፊክ ሌጀር አንድ ናቸው ብላችሁ እንትን እንዳትወስዷቸው እና ፈተና ላይ እንዳትሳሳቱ ማለት ነው ስለዚህ ይለያያሉ የራሳቸው መለያያ መንገድ አላቸው ሁለት አይነት ሌጀር እንዳለ ካወቃችሁ ወደ ትርጉማቸው እንሄዳለን ጀነራል ሌጀር what is general ledger general ledger is the other name is controlled account ወይም ደግሞ controlling account በመባል ይታወቃል a ledger that contains all accounts that appear on the statement of financial positioning or profit and loss statement of the business ማለት ነው financial statement ወይም ደግሞ financial positioning ይሄ ማለት ምን ማለት ነው balance sheet ማለት ነው balance sheet ላይ ወይም ደግሞ profit and loss statement ላይ ወይም ደግሞ income statement ነው ይሄ ደግሞ income statement ማለት ነው ስለዚህ ሁለቱ ላይ የሚታዩትን በሙሉ የሚያጠቃልል ከሆነ ሁሉንም ኮንትሮል አድርጎ የሚይዝ አንድ ላይ አቅፎ የሚይዝ ከሆነ ጀነራል ሌጀር ይባላል ሰብሲዲያሪ ሌጀር የምንለው ደግሞ a ledger that contains account showing detail of controlling account እንግዲህ controlling account ማለት ነው ጀነራል ሌጀር አይደለ እሱ ላይ የሚዘረዘሩትን ዲቴሎችን የሚይዝ ከሆነ ደግሞ it is subsidiary ledger ማለት ነው subsidiary ledger ለምሳሌ ጀነራል ሌጀር ላይ ስለ ካሽ የሚያወራ ከሆነ ከዚያ በኋላ ደግሞ ካሽ በምን ምክንያት የመጣ ካሽ የሚለውን ዲቴል የሚያሳይልን ከሆነ subsidiary ledger ይባላል detail of general ledger ወይም ደግሞ detail of controlling account የሚለው ለዛ ነው ማለት ነው ፖስቲንግ አለ እንግዲህ ፖስቲንግ ማለት ምን ማለት ነው እንግዲህ ፖስቲንግ ማለት እንግዲህ ከጀነራል ጆርናል ወደ ሌጀር ፖስት እናደርጋለን ብያችሁ ነበር ቀደም ፖስቲንግ ምን ማለት እንደሆነ ሳልነግራችሁ ለዛ ነው ሌጀር አካውንት ሰከንደሪ ኢንትሪ የተባለው ብያችኋለሁ ስለዚህ ፖስቲንግ ማለት the process of transferring amounts from ከጆርናል to the ledger account ማለት ነው ከጆርናላችን ወደ ledger አካውንታችን ፖስት የምናደርግበት የምናስተላልፍበት process that is the process it is called posting ማለት ነው ፕሮሰሱ ነው ብያችኋለሁ ይተላለፋል ብያችኋለሁ መጀመሪያ ላይ the process of updating the ledger accounts for the effect of the transaction recorded in the journal ማለት ነው ጆርናል ላይ ሪከርድ ለሚደረጉ ትራንዛክሽኖች ኢፌክቱን የምናሳይበት አፕዴት የምናደርግበት ከሆነ it is posting ማለት ነው ባጭሩ ምትይዙልኝ ይችኛው ነው process of transferring ከጆርናል ወደ ሌጀር በቃ that is posting በቃ ሌላ ምንም ሊኖር አይችልም ማለት ነው ኦኬ ፖስት ስናደርግ ኤግዛምፕሎችን እናያለን ፖስት እንዴት ነው የሚደረገው ደም እንዳልኳችሁ ከጀነራል ጆርናል ወይም ደግሞ ከጀነራል ጆርናል ወዴት ነው ብያችኋለሁ ወደ ሌጀር አካውንት ወደ ጀነራል ሌጀር አካውንት ስለዚህ ፖስት ስናደርግ የሌጀር አካውንትን ፎርም ተመልከቱ ይሄጋ ጀነራል ሌጀር የሚላል አይደለ ከዚያ በኋላ ካሽ የሚለው ጆርናል ላይ እዚህ ጋር ነበር የተጻፈው አካውንት ታይትል ስር አሁን ግን አካውንት ታይትሉ ካናት ነው የሚጻፈው ካናት ይጻፋል ሌጀር ሲሆን ከዚያ በኋላ አካውንት ነምበር ቱ ዘ ራይት ይጻፋል ቱ ዘ ራይት እዚህ ጋር ግን ጆርናል ላይ ምን ላይ ነበር ሪፈረንስ የሚለው ላይ ነበር የምንጽፈው ሪፈረንስ የሚለው ላይ ከዚያ በኋላ ሪፈረንስ ደግሞ አሁን ምን ሆነ ሪፈረንሳችን ምንድነው ከጂ1 ነው ያመጣ ነው አይደለ ከጂ1 ነው ያመጣ ነው that is ከዚህ ይሆናል ማለት ነው ሪፈረንሳችን ጂ1 ይሆናል ይሄን አይነት ፎርም ይኖረዋል ዴት አለው እንደዛኛው ካሽ እዚህ ጋር ወጥቷል አካውንት ነምበር 101 የሚለው ወጥቷል ማለት ነው ሲቀጥል ዴት ካለ ኤክስፕላኔሽን መጻፍ ማለት መጻፍ እንችላለን ሪፈረንሳችን ከጂ1 እዚህ ጋር የሆነ ነገር ላሳያችሁ ከጂ1 መጣች አይደለ ከዚያ በኋላ ዴቢት አለ ክሬዲት አለ ባላንሱ
ማንኛው ባላንስ እንዳለ የሚያሳይ ነው ይሄ ይመስላል የጀነራል ሌጀር አካውንት ፎርም ማለት ነው ከዚያ በኋላ አካውንት ነምበር ይችኛው አካውንት ነምበር ከየት ነው የመጣችው ከሪፈረንስ ከጆርናል ሪፈረንስ ማለት ነው እዚህ ጋር ምን ተፈጠረ ክሮስ ይሄ የመሆን ፕሮሰሱ እንደዚህ የመቋረጡ ፕሮሰስ ክሮስ ሪፈረንስ ይባላል ሪፈረንስ ሶ ይቺ ክሮስ ሪፈረንስ አብዛይ ጊዜ መምህሮች ይጠይቋታል ስለዚህ it is the process ነው ሪፈረንሱ ወይም ደግሞ አካውንት ነምበር ምናምን ጠቅሶላችሁ ከጀነራል ጆርናል ሪፈረንስ ላይ የነበረውን ለአካውንት ነምበር ሪፈረንስ ወይም ደግሞ ለአካውንት ነምበር የምናረግበት ወደ ሌጀር ፖስት ስናረግ የሁለቱ ክሮስ ሪፈረንስ እንደሚባል መያዝ አለባችሁ ብዙ ጊዜ ተጠየቃለች ማለት ነው ሶ ክሮስ ሪፈረንስን ካሳየዋችሁ ሌጀር በዚህ መልኩ ፖስት እንደሚደረግ አያችሁ ማለት ነው ይሄ ፕሮሰሱ ደግሞ ፖስቲንግ እንደሚባል ነግሬያችኋለሁ ሶ ኮመን ስቶክንም በዛው አሁን ካሽ ብለናል ኮመን ስቶክ ሁለተኛው እንትናችን ነው አይደለ ሁለተኛው ስቴፓችን ስለዚህ ኮመን ስቶክ አለ ከዚያ በኋላ ለኮመን ስቶክም ለብቻው ማለት ነው ለእያንዳንዱ ጀነራል ሌጀር የተባለው ብዙ አካውንቶችን የሚይዝ ስለዚህ ለእያንዳንዱ ፖስት የሚደረግበት ነው ማለት ነው ሶ ወደ ቀጣዩ ስቴፓችን እናርፋለን ጆርናላይዚንግ ኤንድ ፖስቲንግ የሚል ያንኑ ነው ኤግዛምፕል ነው ስቶክስ ኢንቨስትመንት 100,000 አለ እዚህ ጋር ደግሞ ካሽ ኢን አድቨርታይዚንግ ኤጀንሲ በመንድነው ያገኘው በአድቨርታይዚንግ ኤጀንሲ 100,000 ኢንቨስት አድርጓል ስቶክ ከዛ ካሽ መጣለት ከዛ በኋላ ኮመን ስቶክ አሁንም በ100,000 ክሬዲትድ በዚህ መልኩም ባዶ ሜዳ ላይ በጣም አካውንታንቶች ለምሳሌ አንድ አካውንታንት ለአንድ አካውንታንት ሁለቱም አካውንታንት ከሆኑ በዚህ መልኩ ቢጽፍለት ይረዳዋል ነገር ግን ለማይረዱት ነው እንደዛ የሚደረገው ማለት ነው ስለዚህ በዚህ መልኩ መጻፍ ትችላላችሁ ፖስት ስናደርግ ደግሞ ባለፈው ፓርት 1 ላይ ካስታውሳችሁ በቲ አካውንት ፖስት ማደረግ ወይም ደግሞ መመዝገብ ይችላል ብያችሁ ነበር ዛት ይሄው ቲ አካውንት አለ ዴቢት አለ ክሬዲት አለ ካሽ አለ ከዚያ በኋላ 100,000 መጣ ካሽ ክሬዲት ሲደረግ እዚህ ጋር እንጽፋለን ማለት ነው ለአሁኑ ስለሌለ ኮመን ስቶክ ደግሞ ይሄው ክሬዲትድ ነው ክሬዲትድ እንደዚህ አድርገንም ፖስት ማድረግ እንችላለን በቀላል መንገድ ማለት ነው ሶ አናላይዝ ቢዝነስ ትራንዛክሽንን በዚህ መልኩ ካየን ሌላው ትሪያል ባላንስ የሚባል አለ ማለት ነው ስንመዘግ ሶ አንድን አካውንት ወይም ደግሞ አንድን የቢዝነስ የኦርጋናይዜሽን ቢዝነስ አመቱ መጨረሻ ድረስ አመቱ መጨረሻ ላይ ፉል ኢንፎርሜሽን ለማስተላለፍ የሁለት የዴቢት እና የክሬዲት ባላንሳቸው እኩል መንጣት አለባቸው ሶ ይህንን የዴቢት እና የክሬዲት ባላንስ እኩል መንጣት ሊያሳየን የሚችለው ደግሞ it is called trial balance ማለት ነው it is a list of each account and it is balances እያንዳንዱ አካውንት ይዘረዝራል ከዚያ በኋላ የእያንዳንዳቸው ባላንስ አለው used to prove equality of debit and credit balance ማለት ነው የሁለቱን ኢኳሊቲ የሚያሳይ ነው በቃ ትሪያል ባላንስ ማለት ይሄ ነው ባላንስ ማለት እኩል ማድረግ ነው አይደለ ስለዚህ የሁለቱን ባላንስ እኩል የሚያደርግልን የሚያሳየን ነው እኩል መሆናቸውን የሚያሳየን ስለዚህ ሶስት አይነት ትሪያል ባላንስ አሉ that is unadjusted trial balance adjusted trial balance post closing trial balance ብለን በሶስት እንከፍላቸዋለን unadjusted ማለት ለምሳሌ የሆነ በአንድ በአመቱ ሙሉ ሲመዘግብ የመጣው አመቱ መጨረሻ ላይ የሚያሳየው ትሪያል ባላንስ አለ ኢኳል ባላንስ አለው ዴቢት እና ክሬዲቱ ኢኳል ባላንስ አላቸው ነገር ግን ምን አይሆኑም አጀስትድ አይሆኑም ያ ማለት የሆነ ለምሳሌ ሳላሪ በዚህን ወቅት በአምስተኛ ወር ላይ ለምሳሌ አመቱ ሳይሞላ አምስተኛ ወር ላይ ሳላሪ ይሄን ያህል ሳላሪ ኤክስፔንስ አለብኝ ብሎ ከሆነ አመቱ መጨረሻ ላይ የአምስቱን ወር ሳላሪ አልከፈላቸው ከሆነ ያንን ሳላሪ አጀስት አላደረገ ማለት ነው ሶ እነኚህን ሳላሪ አለብኝ ብሎ አጀስት ማድረግ አለበት ሶ እነኚህ አጀስት ሳይደረጉ አጀስቲንግ ትሪያል ባላንስ ይባላል አጀስትድ ትሪያል ባላንስ አጀስትድ ከሆነ ደግሞ ያንን ሰርተን አመቱ መጨረሻ ላይ የወርም ይሁን የቀንም ይሁን አጀስት ተደርጋ የመጨረሻ ባላንሷ እሷ አጀስትድ ትሪያል ባላንስ ይሆናል ሌላው ፖስት ትሪያል ባላንስ ማለት ደግሞ አጀስት ካረግን በኋላ የሚዘጉ አካውንቶች አሉ ቴምፖራሪ እና ፐርማነንት ኢንካም አካውንት ብያችኋለሁ አይደለ ስለዚህ ቴምፖራሪዎቹ ተዘግተው ፐርማነንቶቹ የሚቀጥሉበት ፖስት ከተደረጉ በኋላ ፐርማነንቶቹ ፖስት ከተደረጉ በኋላ ፖስት ክሎዚንግ ትሪያል ባላንስ ወደ ቀጣዩ አመት የሚተላለፉት ብቻ የሚሰሩበት ትሪያል ባላንስ ጀስት ኢኳሊቲያቸውን ቼክ ለማድረግ ብቻ የሚሰራ ትሪያል ባላንስ አለ እሱን ወደፊት በፕሮሰስ እናያለን ማለት ነው ሶ እንግዲህ እዚህ ጋር የምናየው ፕሎነር
አድቨርታይዚንግ ኤጀንሲ ይሄ የካምፓኒው ስም ነው ከዛ በኋላ ትሪያል ባላንስ አለ ፎርሙን ለማሳየት ነው ከዛ ቀን አለ ሁሉም ላይ ይሄ ብጤ ፎርም የማይቀር ነው ከዛ በኋላ እንደኚህ ቀጥታ ይዘረዘራሉ ኢቨንቶቹ ማለት ነው ከዛ በኋላ ዴቢት የሚሆነው በዴቢት ይጻፋል ክሬዲት የሚሆነው በክሬዲት ይጻፋል እስከ ባላንሳቸው ይዘረዘራሉ ከዛ በኋላ at the end of the day ኢኳሊቲነታቸውን ቼክ የምናደርግበት ነው ማለት ነው ትሪያል ባላንስ ሶ ትሪያል ባላንስ በዚህ መልኩ እናየዋለን ማለት ነው ሶ purpose of trial balance ምንድነው ለምትሉ ሰዎች ደግሞ ላይ እንደነገርኳችሁ just check the equality of debit and credit አንዱ ፐርፐዝ ነው ሁለተኛው it create a starting point for the preparations of the financial statement ይችን ያዙልኝ starting point ነው ዴቢት እና ክሬዲቱ እኩል ሳይሆን ፋይናንሻል ስቴትመንት ልናዘጋጅ አንችልም ምክንያቱም ፋይናንሻል ስቴትመንት ማለት በጣም ከባድ ነው የአንድ አካውንታንት ኢንፎርሜሽን መተላለፍ የሚችልበት ነው ስለዚህ የተሳሳተ ነገር መተላለፍ ስለሌለበት መጀመሪያ ዴቢት እና ክሬዲቱን ኢኳሊቲውን በትሪያል ባላንስ እናሳየዋለን ማለት ነው ስለዚህ ለዛ ነው ስታርቲንግ ፖይንት የተባለው ይሄን ትይዙልኛላችሁ ማለት ነው ሶ እዚህ ጋር እንደምታዩት ኢኳሊቲውን ቼክ ካረግን በኋላ ወደ ትሪያል ባላንስ መምጣት ወይም ደግሞ ወደ ፋይናንሻል ስቴትመንት መምጣት እንችላለን ወደ ቀጣዩ ርዕስ ስናልፍ ኤረርስ and the trial balance ኤረሮች አሉ ትሪያል ባላንስ ላይ እኩል አልመጣል ይለን ይችላል ሶ እንዴት ነው እነኛን ኤረሮች ሪኮግናይዝ የምናደርገው የሚለውን ባጭሩ መንገድ አሳያችኋለሁ ማለት ነው ስለዚህ ኤረር that may possibly result in disagreement between the two total of trial balance ያ ማለት ዴቢት እና ክሬዲት የክሬዲት እና የዴቢቶቹ ቶታል አለመመጣጠን ነው ስለዚህ እንዴት ነው ምን አይነት ኤረሮችን ሊያካትት ይችላል የሚለው እንነይ የመጀመሪያው posting unequal debit and credit amount for an entry ከታዘዝን ወይም ደግሞ እኛ ሰፕላይ ለምሳሌ 5000 ተብለን ከሆነ እኛ 500 አድርገን ማስተላለፍ 5000 የተባለውን 500 ስለዚህ unequal debit and credit amount አስተላለፈን ማለት ነው ሌላው post a debit entry as a credit or vice versa ሰፕላይ ዴቢት ባላንስ አለው አይደለ ዴቢት ባላንስ ያለው ሳለ ዴቢት ላይ መጻፍ ስለነበረብን ይሄን 5000 ክሬዲት ላይ የምንጽፈው ከሆነ ይሄ ማለት ነው የሁለተኛው ማለት ነው ዴቢት ኢንትሪውን አሴ ክሬዲት መጻፍ ወይም ደግሞ ክሬዲቱን አሴ ዴቢት መጻፍ ይሄም ስህተት ነው ሶ ሶስተኛው arithmetic mistakes in balancing account እንዲሁም ደግሞ የመደመር ስህተት arithmetic ማለት የመደመር የመቀነስ ስህተቶች ይሄ አለ ሌላው clerical errors in copying account balance into the trial balance ከጀነራል ጆርናል ላይ ከጆርናል ወደ ሌድጀር ፖስት ስናረግ በስተት ፖስት ስናረግ ይሄም የሂሳብ ሰራተኞች ኤረር ነው ማለት ነው ሌላው listing a debit balance in the credit columns of the trial balance or vice versa አንድን ዴቢት ባላንስ ያለውን በክሬዲት ባላንስ ከጻፍኑ ትርፉ እጥፍ ይሆናል ማለት ነው ዴቢት መጻፍ የነበረበት ክሬዲት መጻፍ ሌላው error in determining the debit and credit totals of the trial balance determine ስናደርግ ቶታላቸውን ስንሰራ በመደመር arithmetically ያልነው ማለት ነው ቶታላቸውን ስንሰራ ሜቢ ስንደምር ማሳሳት ሊሆን ይችላል እነኚህ ስህተቶች ይፈጸማሉ ማለት ነው ለአንድ ትሪያል ባላንስ እናዘጋጅ ሌላው errors which cannot be detected by a trial balance በትሪያል ባላንስ ዲቴክት የማይደረጉ ኤረሮች አሉ ያ ማለት ትሪያል ባላንስ አሁን ክሬዲት እና ዴቢታቸውን እኩል ማድረግ ነው አይደለ ሶ ክሬዲት እና ዴቢታቸው እኩል ሆኖ ደግሞ እኩል ከሆነ ትሪያል ባላንስ ላይ አያስነቃብንም ማለት ነው ያ ማለት እኩል መጥቶልናል ትሪያል ባላንስ ቼክ የሚያደርገው ደግሞ ምንድነው ዴቢት እና ክሬዲት እኩል መንጣት ነው ስለዚህ እኩል ከመጣት በትሪያል ባላንስ ምን አይደረግም ዲቴክት አይደረግም እነኚህ እንዴት ነው የሚፈጠሩት ማለት እነኚህን እናያለን ማለት ነው ሶ የመጀመሪያው ሊፈጠር የሚችለው failure to journalize and or post a transaction ይሁን ትራንዛክሽን ለምሳሌ ሰፕላይ ገዝተን የቀነሰውን ካሽ እና የገባልንን ሰፕላይ ሁለቱንም ሳንመዘግብ ብንቀር አንድ ትራንዛክሽን ሁለት አካውንት ነው አፌክት የሚያደርገው ያ ማለት ዴቢት እና ክሬዲት ስለዚህ ሳንመዘግበው ቀረን ማለት ሁለቱም ላይ አልተመዘገበም አንዱ አይበልጥም አንዱ አያንስም ማለት ነው ስለዚህ ቶታሊ ሁለቱም አንደርማይን ይሆናሉ ወይም ደግሞ አንደርስቴት ይሆናሉ ዝቅ ያለ ባላንስ ይኖራቸዋል ይሄ ባላንሳቸውን ቼንጅ ያደርገው ማለት ኢኳሊ አንኢኳል አያመጡትም እኩል ነው የሚያመጡት ሁለቱም ስለቀሩ ማለት ነው ስለዚህ ይሄ በትሪያል ባላንስ ዲቴክት አይደረግም ሁለተኛው journalizing and ወይም ደግሞ or posting the same transaction more than one
ለምሳሌ 200 ትራንዛክሽን ዴቢትም ክሬዲትም ያለውን ሁለት ጊዜ ብንፖስተው 400 ሆነ አይደለ ሶ ዴቢትና ክሬዲቱ ባላንሱ ተለያየ እንዴ አልተለያየም ስለዚህ ይሄም በትሪያል ባላንስ ዲቴክት አይደረግም ሶስተኛው journalizing or posting a transaction correctly ትራንዛክሽኑን ፖስት እናደርጋለን but into the wrong account ለምሳሌ ሰፕላይ የነበረውን ወደ ካሽ በካሽ መልኩ ፖስት ብናደርገው አካውንቱን ተሳስተናል ነገር ግን ዘሴም ዴቢት መመዝገብ ያለበት ዴቢት ክሬዲት መመዝገብ ያለበት ክሬዲት ተመዝግቦ ነገር ግን አካውንቱን መሳሳት ለምሳሌ አካውንት ሪሲቨብል የነበረውን ወደፊት የምንቀበለውን ምን ማድረግኛ ካሽ እንደተቀበልን አድርገን መመዝገብ ሁለቱም አሲት ናቸው ዴቢት ናቸው ስለዚህ ሁለቱም ተመሳሳይ ባላንስ ይኖራቸዋል ነገር ግን አካውንቱ ተሳስቷል ይሄንን የሚለን ማለት ነው ሌላው journalizing and or posting erroneously but equal amounts of debit and credit ስለዚህ equal amount አድርገን ነገር ግን erroneously ማድረግ ያ ማለት 500 የነበረውን ቅድም እንዳልኳችሁ 5000 ይሄ ምንድነው ስተት ነው አይደለ ነገር ግን በኳል አማውንት ዴቢትም ክሬዲትም ልንመዘግበው እንችላለን ነገር ግን ኦሪጂናሉ 500 ከሆነ ስተት ነው ይሄም በትሪያል ባላንስ ዲቴክት አይደረግም ማለት ነው ሶ እንዲህ ይላል እንግዲህ ይሄን ይመስላል ሌላው ፕሮሲጀር ቱ አሎኬት ወይም ደግሞ ሎኬት ኤረሮችን ልናውቅ የምንችለው በምን አይነት መንገድ ነው የሚለው ፕሮሲጀር ለማየት እንሞክራለን ማለት ነው እንግዲህ አንድ ትሪያል ባላንስ ላይ ኤረር መጣ ማለት እንዴት ዲቴክት እናድርገው እንዴት እንወቀው እያንዳንዱን እንደገና መስራት አለብን ጊዜ ላይ ኖር ይችላል ፈተና ላይ ለምሳሌ እና ታዲያ እንዴት ምን ይሻለናል የሚለው ደግሞ መፍትሄ እዚህ ጋር አስቀምጦልናል የመጀመሪያው መፍትሄ regulate the debit and credit total of the trial balance recalculate ማድረግ እንደገና ማስላት እንደገና ስናሰላ ግን ምን ማድረግ አለብን ከቅርቡ መጀመር ከግርጌው ላይ መጀመር ያ ማለት ለምሳሌ መጨረሻ ላይ የመዘገብኩ ከሆነ ስተት መጀመር ስደምር ከሆነ እሺ ስደምር ልሞክር ከዚያ በኋላ ደግሞ ወደ ላይ ከፍላለሁ ማለት ከፍላለሁ ስለዚህ ወደ ማከሉ ከሆነ ከታይ ሽቅብ ሰወጣ አገኘዋለሁ ማለት ነው ከላይ ጀምሬ ቁልቁለት አይደረስ ቸክ ከማረግ ወደ ላይ ሰወጣ ወደ መጨረሻው ለምሳሌ ከጃንዋሪ 1 የተመዘገበ እስከ ዲሴምበር 30 አመቱ 30 ድረስ የተመዘገበውን ለሞክ ከጃንዋሪ 1 ከመነሳ ከዲሴምበር 30 ብነሳ ሽቅብ ሰወጣ ሜቢ በቅርቡ ላገኘው ይችላልው እየበዛ ሲሄድ ስለምሳሳት ማለት ነው ሶ ያንን ሪካልኩሌት ማድረግ እንችላለን ሁለተኛው compare amount listed on the trial balance with the related amount account balance in the ledger ከሌጀር ወደ trial balance 3 ካልኩሌት ለማድረግ ተሳስቼ ከሆነ ሁለቱን ኮምፔር ማድረግ ሁለቱ ላይ ያለውን አማውንት ኮምፔር ማድረግ ቀጣይ ደግሞ ሪካልኩሌት አካውንት ባላንስ ኢን ዘ ሌጀር ከዚያ እነዚህን ሁለቱን ካልኩሌት አድርጌ ሪፈረንስ ማለት ኮምፔር አድርጌ ካላገኘሁት ወደ ሌጀር ሄዳለሁ ሌጀር ላይ ሄጄ እንደገና ሌጀርን ሪካልኩሌት ማድረግ ከዚያሳ እዛ ላይ ካልተገኘ ደግሞ ወዴት ሄዳለሁ ማለት ነው ቼክ accuracy of posting from journal ላይ ወጣና ከጆርናል ወደ ሌጀር ፖስት ሳረግ በትክክል ነው ወይ ፖስት ያረኩት የሚለውን ወጥቼ ቼክ አደርጋለሁ ወደ ኋላ እየተመለስኩ ነው አያችሁ ወደ መጀመሪያው ልመጣ ነው ማለት ነው አሁንም ካላገኘሁትስ check the equality of the amount debit and credits entries into journal ላይ መጀመሪያ ስንመዘግብ journal ላይ ነው አይደለም እንመዘግበው ኦሪጂናል ቡኩ ላይ ስለዚህ እዛ ደርሳለሁ ማለት ነው ቀስ እያልኩ ወደ ኋላ በመለስ የተሻለ ይሆናል ማለት ነው ሶ እዛ ደርስና ቼክ አደርጋለሁ እንግዲህ እዛ ስንደርስ መገኘቱ ምንድነው አይቀሬ ነው ሶ እዛ ድረስ ደርሰን ማግኘት እንችላለን ሌላው ኢንዲኬት የሚያደርጉናሉ ስተቶቻችንን ኢንዲኬት የሚያደርጉ ትሪያል ባላንሳችን unequal balance ሲመጣብን ኢንዲኬተር ወይም ኔቸር ኤንድ ሎኬሽን ኦፍ ኤረር የምንላቸው አሉ ምን ያመለክቱናል የሚለውን ባጭሩ ለማየት እንሞክራለን ሌላ የመጀመሪያው a difference divisible evenly by 2 ያ ማለት ዴቢት አለ እዚህ ጋር ክሬዲት አለ የያዙት ባላንስ 400 ይሁን የዴቢቱ የክሬዲቱ ከዚያ 200 ይሁን ምን ሆነ ዲፈረንሳቸው ስንት ነው በክሬዲት እና በዴቢት መካከል ያለው ልዩነት 200 አይደለ ሶ ይሄ 200 ዲቪዚብል ባይ 2 ከሆነ በሁለት የሚካፈል ከሆነ ምን አድርጉት ይለናል እንግዲህ እንደምናየው ምን አድርጉት ይለናል ፖስቲንግ ምን ሆኖ ሊሆን ይችላል ነው የሚለን ሂንት ነው የሚሰጠን ፖስቲንግ ቱ ዘ ሌጀር a debit entry as a credit or vice versa ለምሳሌ ሰፕላይ ገዛው ሰፕላይ ሳገኝ አሲት ላይ መጻፍ አለብኝ 200
ካሻችን ምን ሆነ ይቀንስብናል አይደለ በክሬዲት ሳይድ 200 መጻፍ አለብን ነገር ግን ይሄን ነገር ሜቢ ለ200 አሁን እዚህ ጋር ይችን 200 ይችኛዋን 200 ካሽንም በዚሁ ካሽ አርጌ እዚሁ ጋር መጽፋ ከሆነ ምን ይሆናል በ200 ልዩነት ይመጣል አይደለ ስለዚህ ለሁለት የሚካፈል ከሆነ ይሄ ልዩነቱ ለሁለት የሚካፈል ከሆነ ይሄ 400 ነው አይደለ ልዩነቱ የሚሆነው 400 ነው ምክንያቱም እዚህ ጋር 200 ተመዝግቧል እዚህ ጋር መመዝገብ ይኖርበት ነበር እዚህ ጋር ደግሜ 200 ተደገምኩት ስለዚህ የሁለቱ ድምር 400 ይሆናል 400 ልዩነት ይኖራል ለሁለት ይካፈላል ስለዚህ ይሄ እንደዚህ አይነት መንገድ ሊሆን ይችላል ያ ማለት አንዱ ላይ ዴቢት ላይ መዝግበን ክሬዲት መመዝገን ሲገባን እዛው ዴቢት መዝግበኑ ሊሆን ይችላል ወይም ደግሞ ክሬዲት ላይ ሁለቴ ደግመን መዝግበኑ ሊሆን ይችላል ይለናል ሌላው listing on the trial balance a debit balance as a credit or vice versa trial balance ላይም እንደዚሁ ሊስት ስናረግ ዴቢቱን እንደ ክሬዲት ከወሰድ ነው ያ ነገር ኢኳል የሚያደርግልን ነገር ይቀርና እጥፍ ያረግብናል ይሄን ሪፈረንስ ይሰጠናል ምንም ይሆን ቆነ ልዩነቱ በሁለት የሚካፈል ከሆነ ብሎ ማለት ነው በጣም ጥሩ አካውንቲንግ ስለዚህ ሁለተኛው ደግሞ a difference of ዲፈረንሳቸው 10 100 1000 እያለ የሚቀጥል ከሆነ ይሄ የምን ኤረር ነው የአዲሽናል ኤረር ለምሳሌ 80 ሲደመር 4 ተሳስቼ እኔ 94 ባረጋው ልዩነቱ ስንት ነው 10 ማለት ነው 200 ሲደመር 150 ሳረጋው 350 ማድረግ ሲገባኝ 450 ባረጋው ልዩነቱ ስንት ነው 100 ማለት ነው ስለዚህ የነኚህ ቁጥሮች የሙሉ ቁጥር ልዩነት የሚመጣ ከሆነ በዜሮ የተኛ ቁጥር የሚመጣ ከሆነ most probably የአዲሽን ኤረር ነው ይለናል ማለት ነው ሲደምሩ ተሳስታችሁ ነው ይላል አካውንቲንግ ሌላው difference divisible evenly by 9 ልዩነታቸው አሁንም በሁለቱ መካከል የመጣበት ልዩነት በ9 የሚካፈል ከሆነ it indicates a slide error ወይም ደግሞ transposition error what is slide and what is transposition error የሚለው ነው ያለው slide error ማለት refers to errors in placing decimal point for example writing 1500 የነበረውን ይችን ነጥብ ወደዚህ ወደ ኋላ አምጥተን 15 ነጥብ ብናረጋት ወይም ደግሞ 15000 ብናረጋት አንዷን ነጥብ ወደዚህ ማውጣት ወይም ደግሞ ይሄን ሁለት ነጥብ እንደዚህ ማዞር እንደዚህ አድርገን ብንመዘግብ ይሄ ስላይድ ኤረር ነው ሶ ወደ ኋላ ፖዚሽን ነጥብ መቀየር ማለት ነው ይሄ ከሆነ ሜቢ ቁጥሩ ለ9 ይካፈላል ይያለ ነው 1500ን ሜቢ ሞክሩት 15 ነው ሞክሩት ሶ ለ9 የሚካፈል ከሆነ ወይ ስላይድ ኤረር ነው ወይ ትራንስፖዚሽን ኤረር ነው እሱን ኤግዛምፕሉን እናያለን ሌላው transposition error ማለት ደግሞ errors refers to misplacement of digits for example 225 የነበረውን በ252 ማድረግ ወይም ደግሞ 522 ማለት ያ ማለት ቁጥሮቹን ቦታቸው ማቀየር ለምሳሌ ለ9 እንዴት እንደሚካፈል ላሳያችሁ ለምሳሌ 27 የሆነ ቁጥር 72 ብታረገው ሁለቱም ለ9 ይካፈላል ዲፈረንሳቸው 72 ከሆነ ሜቢ 27 ሆኖ ሊሆን ይችላል ማለት ነው 27 ከሆነ ሜቢ 72 ሊሆን ይችላል 18 ከሆነ 18 ለ9 ይካፈላል አይደለ ልዩነታቸው ስለዚህ 81 ሆኖ ሊሆን ይችላል ትራንስፖዚሽን ማለት ይሄ ነው ሞር ትራንስፖዚሽኑ ይገልጻል ሌላ የ9 ብዜት 36 ሆኖ ከሆነ ልዩነቱ ሜቢ 63 ሊሆን ይችላል ያ ቁጥር ስለዚህ 63 ለ9 የሚካፈል ከሆነ እንደዚህ የትራንስፖዚሽን ኤረር የምንለው ቦታ ማለዋወጥ ነው ይሄ ነው ስለዚህ ለ9 ይካፈላሉ አብዛይ ቁጥሮች ማለት ነው ኦኬ ይሄን በዚህ ካየን ኮሬክቲንግ ኤረርን ማስተካከል ኤረር ስንመዘግብ ልንሳሳት እንችላለን አይደለ ያን ኤረራችንን ካገኘነው እንዴት ማስተካከል እንችላለን ስንመዘግብ የመጀመሪያው ድራዊንግ ሲንግል ላይን ነው አካውንቲንግ ላይ እንደዚህ መደዝለስ የተከለከለ ነው ፈጽሞ ማለት ነው መመሮች ራሱ ኤክስል ያደርጉ ይችላሉ ስለዚህ ምንድነው ከተሳሳትን ካሽ ብለን ጽፈን ለምሳሌ እዚህ ጋር ሰፕላይ ከሆነ ብለን እንዲ መደለዝ የለብንም እንደዚህ መደለዝ የለብንም ስለዚህ ቀጥታ አንድ መስመር እናሰምራለን ከዚያ በኋላ ካናቱ ላይ ሰፕላይ ብለን እንጽፋለን ማለት ነው ጀስት ይሄን እንላለን ከዚያ በኋላ ኢንኮሬክቱን አንድ መስመር አስመሩበትና ከዛ በኋላ writing the correct amount account title ወይም ደግሞ አማውንቱን ከሆነ የተሳሳተው አማውንቱን አካውንት ታይትልም ከሆነ አካውንቱን እንትን በሉ ጻፉ ነው ከዛ journalize and posting correcting entry ከዛ በኋላ journalize and posting ስናደርግ ትክክለኛውን journalize ወይም ፖስት አድርጉ ነው የሚለን ማለት ነው ሶ ይሄን
ሶ ይሄን ነው የሚለን ማለት ነው እንግዲህ ኢረሮችን በዚህ መልኩ እና እንትን እንላለን እናስተካክላለን ማለት ነው ሶ ይሄን ካልኳችሁ እንግዲህ የዛሬው ሌሰን እዚህ ጋር ያበቃል ቀጣይ ሌሰን ደግሞ አጀስትመንት የሚል ይሆናል ማለት ነው ሶ እስከዛው ድረስ እንግዲህ ሰብስክራይብ አድርጉኝ አበረታቱኝ ያው ይጠቅመኛ ብላችሁ ካሰባችሁ ማለት ነው ሁሉ ጊዜ ማስጨነቅ እንዳይሆን ሶ ሰብስክራይብ እና ላይክ ሼር ለጓደኞቻችሁ ምናምን አርጉላቸው አመሰግናለሁ